በቀጣይነት ስፖርታዊ ጉዳዮችን ከግርማ ሞገስ እንከታተላለን። ግርማ ወደ መረጃዎች ማለት ይችላል። አመሰግናለሁ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ የአትሌቲክስ ውድድር ዛሬ ረፋድ ተካሂዷል። በወጣት ሴቶች 6 ኪሎ ሜትር አትሌት ሽቶ ጉሜ ከኦሮሚያ ኮንስትራክሽን ድርጅት በአንደኝነት አጠናቃለች። የኒዋ ንብረት ከኢትዮ ኤሌክትሪክ ሁለተኛ ስትሆን ማርታ አለማየሁ ደግሞ ከኦሮሚያ ኮንስትራክሽን ሶስተኛ ደረጃን ይዛ አጠናቃለች። በአዋቂ ሴቶች 10 ኪሎ ሜትር አትሌት አሳየች አይቸው ከንግድ ባንክ አሸናፊ ሆናለች። አትሌት ሜላላ ስዩም ከኦሮሚያ ኮንስትራክሽን ሁለተኛ ስትሆን አትሌት ሹራይ ደምሰ ደግሞ ከኦሮሚያ ፖሊስ ሶስተኛ በመውጣት ውድድሯን ጨርሳለች። በአዋቂ ወንዶች 10 ኪሎ ሜትር የኢትዮ ኤሌክትሪክ አትሌቶች ከአንደኛ እስከ ሶስተኛ በመውጣት በበላይነት አጠናቀዋል። አትሌት በረከት ነጋ ውድድሩን በአንደኝነት ሲጨርስ፣ በሪሁ አረጋዊ ሁለተኛ እንዲሁም ደግሞ ታደሰ ወርቁ በሶስተኝነት ውድድሩን አጠናቀዋል። በ8 ኪሎ ሜትር አዋቂ ወንዶች መንግስቱ አማረ ከተንታ አትሌቲክስ ማሰልጠኛ ማዕከል በቀዳሚነት ሲጨርስ፣ ኢዮብ ሰጠኝ ከኢኮስኮ ለሚተሾመ ደግሞ ከሸገር ከተማ ሁለተኛና ሶስተኛ ሆኖ አጠናቀዋል። በአምስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ባህር ዳር ከነማ በቅዱስ ጊዮርጊስ ሲሸነፍ ድሬዳዋና ሲዳማ ቡና ተጋጣሚዎቻቸውን አሸንፈዋል። ባህር ዳር ከነማ ከቅዱስ ጊዮርጊስ ጋር ባደረገው ጨዋታ በመከላከል ስህተቶች በተፈጠሩ ግቦች ተሸንፏል። የቅዱስ ጊዮርጊሱ አጥቂ አቤል ያለው በ27 ደቂቃ ውስጥ ባስቆጠራቸው ሁለት ግቦች ቅዱስ ጊዮርጊስ 2-0 መርቷል። 34ኛው ደቂቃ ላይ የጣና ሞገዶቹ በአምበላቸው በረከት ጥጋቡ ግብ ልዩነቱን አጥብበው ነበር። ሆኖም ከ10 ደቂቃዎች በኋላ ለረፍት ከመውጣታቸው በፊት አዲሱ አቱላ የፈረሰኞቹን ሶስተኛ ግብ አስቆጥሯል። ከረፍት መልስ ምንም ግብ ሳይቆጠር ጨዋታው በቅዱስ ጊዮርጊስ 3-0 አሸናፊነት ተጠናቋል። ጊዮርጊስ ከሸገሩ ሽንፈት በማገገም በአራት ጨዋታ ሶስተኛ ድሉን ሲያስመዘግብ የጣና ሞገዶቹ ደግሞ ከመጀመሪያው የሀዲያ ሆሳዕና ድል በኋላ 3 ተከታታይ አቻ ውጤትና ትላንት ደግሞ ሽንፈት ገጥሟቸዋል። ሲዳማ ቡና ከመመራት ተነስቶ ሽረ ምድረገነትን 2-1 አሸንፏል። ሽረ በአቤል ማሙሽ ግብ ቢመራም ሲዳማ በፍቅር ኢየሱስ ተወልደ ብርሃንና ብርሃኑ በቀለ ግቦች አሸንፏል። ድሬዳዋ ከተማ ወልዋሎን በያሬድ ታደሰና አብዱል ሰላም የሱፍ ግቦች 2-1 አሸንፏል። ዳዊት ገብሩ የወልዋሎን ግብ አስገኝቷል። አርባ ምንጭ ከተማ ኢትዮጵያ መድን ጨዋታቸውን ያለ ግብ አጠናቀዋል። የሊጉ የአምስተኛ ሳምንት የመጨረሻ ጨዋታዎች ዛሬ ሲደረጉ ፋሲል ከነማ ከመቻል 12 ሰዓት ላይ፣ ሐዋሳ ከተማ ከንግድ ባንክ 9 ሰዓት ላይ፣ አዳማ ከተማ ከኢትዮጵያ ቡና 7 ሰዓት ላይ እንዲሁም ደግሞ ሸገር ከተማ ከሀዲያ ሆሳዕና 10 ሰዓት ላይ ጨዋታቸውን ያከናውናሉ። የኢትዮጵያ ሴቶች እግር ኳስ ፕሪሚየር ሊግ የአምስተኛ ሳምንት 2 ጨዋታዎች ትላንት ተካሂደው ነበር። ከአርባ ምንጭ ከተማ ጋር የተጫወተው መቻል 2-0 በሆነ ውጤት አሸንፏል። ለመቻል ብርቅ ያማረ ሁለቱንም ግቦች አስቆጥራለች። ውጤቱን ተከትሎ መቻል በ10 ነጥብ 3ኛ ደረጃ ላይ ተቀምጧል። አርባ ምንጭ ከተማ በ1 ነጥብ ግርጌ ላይ ይገኛል። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ቦሌ ክፍለ ከተማን 3-0 አሸንፏል። መሳይ ተመስገን በጨዋታው 2 ግቦችን ስታስቆጥር ረዴት አስረሳኸኝ የቀሪዋ ግብ ባለቤት ናት። ውጤቱን ተከትሎ የወቅቱ የሊጉ አሸናፊ ኢትዮጵያ ንግድ ባንክ 2 ተስተካካይ ጨዋታ እየቀረው በ6 ነጥብ 4ኛ ደረጃን ይዟል። ቦሌ በተመሳሳይ 6 ነጥብ በግብ ክፍያ ተበልጦ 6ኛ ደረጃ ላይ ይገኛል። የኢትዮጵያ ሴቶች ፕሪሚየር ሊግ 5ኛ ሳምንት ዛሬ በሚደረጉ ጨዋታዎች ይጠናቀቃል። ከደቂቃዎች በኋላ 7 ሰዓት ሲል ይርጋ ጨፌ ቡና ከአዳማ ከተማ ይጫወታሉ። በተመሳሳይ 3 ነጥብ ይርጋ ጨፌ 10ኛ፣ አዳማ ደግሞ 12ኛ ደረጃ ላይ ተቀምጧል። በሌላ መርሃ ግብር ባህር ዳር ከነማ ከሲዳማ ቡና ከቀኑ 9 ሰዓት ላይ በአበበ ቢቂላ ስቴዲየም ጨዋታቸውን ይጀምራሉ። ባህር ዳር በሊጉ ካደረጋቸው 4 ጨዋታዎች መካከል አንድ ጊዜ ብቻ ሲረታ በቀሪ 3 ጨዋታዎች ሽንፈትን አስተናግዷል። ቡድኑ በ3 ነጥብ 9ኛ ደረጃ ላይ ይገኛል። ሲዳማ ቡና በ3 ጨዋታዎች አንድ ጊዜ ሲያሸንፍ በ5 ነጥብም 7ኛ ደረጃ ላይ ተቀምጧል። የኢትዮጵያ ወንዶች እግር ኳስ ከፍተኛ ሊግ ሁለተኛ ሳምንት ጨዋታዎች እንዲሁ ትላንት ተካሂደው ነበረ። ምድብ 1 ላይ ጋሞ ጨንቻ ቤንች ማጂ ቡናን 2-0 አሸንፏል። ታደለ ታንቶና ማቴዎስ ኤልያስ የአሸናፊነት ግቦቹን አስቆጥረውለታል። ማቴዎስ ኤልያስ የጨዋታው ኮከብ ተብሏል። በሌላ ጨዋታ የካ ክፍለ ከተማ ከሻሸመኔ ጨዋታቸውን ያለ ግብ አጠናቀዋል። በዚህ ምድብ ዛሬ 7 ሰዓት ላይ ባቱ ከተማ ከሀረር ከተማ ሲገናኙ 9 ሰዓት ከ30 ላይ ነቀምቴ ከተማ ከንብ ጨዋታቸውን ያደርጋሉ። በምድብ 2 መንጌ ቤላ ሻንጉል ቦዲቴ ከተማን 1-0 አሸንፏል። ሲራጅ ከድር በጨዋታው መጠናቀቂያ የጨዋታውን የአሸናፊነት ግብ አስገኝቷል። ሶሎዳ አድዋ ከሱሉልታ ክፍለ ከተማ 1-1 ሲለያዩ አላዛር ዝናቡ ለአድዋ፣ ኪያ ወርቁ ደግሞ ለሱሉልታ ግቦቹን አስገኝቷል። የምድቡ ጨዋታዎች ዛሬም ሲቀጥሉ ከደቂቃዎች በኋላ 7 ሰዓት ላይ ደብረ ብርሃን ከተማ ከሀላባ ከተማ ሲጫወቱ 9 ሰዓት ከ30 ሲል ደግሞ ደሴ ከተማ ከአዲስ ከተማ ክፍለ ከተማ ጋር ይገናኛሉ።
የኢትዮጵያ ወንዶች አንደኛ ሊግ የ2018 ውድድሩን ትላንት በይፋ ጀምሯል። ምድብ 1 ላይ አዳማ ከተማ ላይ በሚደረጉ ጨዋታዎች ልደታ ክፍለ ከተማ ከቦሌ ክፍለ ከተማ እንዲሁም ኖዌር ዞን ከአሶሳ ከተማ በተመሳሳይ 1-1 ሲለያዩ ስልጤ ወራቤ ነገሌ ቦረናን 1-0፣ ሀላባ ሸገር ደግሞ መቂ ከተማን 2-1 አሸንፏል። ሰበታ ላይ በተጀመረው የምድብ 2 መርሃ ግብር ደግሞ ጊንጭ ከተማ ከደንቢ ዶሎ 1-1፣ መልካኖኖ ከየኛ አዲስ ከቴ 0-0 ተለያይቷል። ቡታጅራ ከተማ አሳሳ ከተማን 2-0 ሲያሸንፍ ሆሞሻ ሻንጋ ፎሬ ከተማን 1-0 ረቷል። የሊጉ የመጀመሪያ ሳምንት ጨዋታዎች ዛሬም በአዳማና በሰበታ ከተሞች እየተካሄዱ ይገኛሉ።